ማምሻውን የቲክቶክ መንደርን ያናወጠ አንድ ጉዳይ ተከስቶ ነበር። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፎ የነበሩት የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ዛሬ ባወጣችው ቪዲዮ በጆን ዳንኤል ያቀረበችው ክስ እና ጆን የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። የጃኒ ክስ ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው። ጃኒ ዛሬ ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካል ጉዳትና የስነ ልቦና ጥቃት አቢዩዝ ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪም በፍቅር አብረን በነበረበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷን እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረትም ከሳለች። የጆን ዳንኤል ምላሽ ልጄን ሳይ ነክቻት አላውቅም። ጆን ዳንኤል ክሱ በወጣ በደቂቃዎች ውስጥ ከ100 ሺህ በላይ ተመልካቾች በታደሙበት የቀጥታ ስርጭት ወይንም ላይቭ ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥ ልጄን ይንሳኝ፣ እናትና አባቴን ይንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምሎ ተገዝቷል። ጃኒ ራሷን የመጉዳት ሰልፍ ሃርም ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበር፣ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አሳይቷል። ጃኒ ለምን ላይቭ አልገባችም የሚለው ትልቅ ጥያቄ ነበር። ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለት በአካውንቷ ላይ መልእክት አስቀምጣ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ከተከታዮቻቸው መሃል የተለያዩ ጥርጣሬዎችንና መላምቶችን እንዲፈጥሩ ምክንያት ሆኗል። ፋስት መረጃ በዚህ አስተያየት ቋይቶታል ጽሑፉ። የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነቱ በሂደት የሚጣራ ቢሆንም ለሁለቱ ወገኖች የሚዲያ ስነ ምግባርን መከተልና በህግ አግባር መጨረስ እንደሚበጅ ተናግሮ ጽሑፉን ደምድሞታል። ቲክታክ እያየክ አይደለም አሁን? እሺ አጠገብህ ሰው አለ? ቲክታክ ግባና ተመልከት። ምንድን ነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አካውንቷን አንተ ነው ያዘጋኸው? እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይዘወይ ራሷ ጃኒ ምን እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ወይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ እንኳን ሲንግል ማሞኩኝ። ይሄው ቆይ ለላከለት ቤተሰብ ይሄ የተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ? አልገባኝም እኮ ነው ቪዲዮን እንደናንተ ነው ያያያለው። እንዴት አድርጌ ልላከው ነው ማርያም? ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ከይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር የሚሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት፣ የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩም እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ? እንደዚህ ምናምን ያውላልቀኝ እና እንዴ ኩስ አስፈልጉት ትስቃላችሁ። ጌታ እንዴ ቀላል ቀጠቀጥ ነበር። እኔ ማን በፊት ሁሉ አይታይም እኮ ቤተሰብ ጌታ በሰዓቱ ነው መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ ምን አባሽ